ሰላም ጤና ይስጥልን። በመላው ዓለም የምትገኙ ክቡራን የቻናላችን ቤተሰቦች እንደምን ቆይታችኋል? በያላችሁበት የዓለም ዳርቻ ሰላምና ጤና እንዲበዛላችሁ እየተመኘን የዕለቱን አዳዲስ መረጃዎች ይዘን ተመልሰናል። እስከ መጨረሻው አብራችሁን ቆዩ። በዛሬው የመረጃ ሰዓታችን በትግራይ ህዝብ ላይ ቁማር እየተጫወተ ያለው ህወሓት የትግራይ ህዝብ በረሃብና በበሽታ እየሞተ ባለበት በዚህ ሰዓት 400 ሚሊዮን ብር ወጪ በማድረግ ጸረ ድሮን ወይንም ደግሞ የድሮን መከላከያ ከመግዛቱ ባለፈ አሁን ደግሞ በሞት የሚያስቀጣ አዳዲስ ህጎችን ማውጣቱን፣ በሱዳን የቀብር ስነ ስርዓት ላይ በተፈጸመ የድሮን ጥቃት በርካታ ሰዎች መገደላቸውን፣ እንዲሁም በሌላ መረጃ ኢትዮጵያዊቷ አትሌት ጉዳፍ ጸጋይ ለሕክምና በወሰደችው መድኃኒት ምክንያት ከውድድር መታገዷን የተመለከተ መረጃ ይዘናል። ሁሉንም በዝርዝር ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ይህንን ቪዲዮ ላይክ በማድረግና ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ በመሆን እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። ላለፉት በርካታ ዓመታት ለትግራይ ህዝብ ረሃብ፣ ህመምና ሞት እንዲሁም የአካል ጉዳት ምክንያት የሆነው የህወሓት ቡድን ለየት ያለና አስገራሚ ህግ ማውጣቱ ተገለጸ። ህወሓት ባወጣው አዲስ ህግም በክልሉ የሚገኙ የትግራይ ህዝቦችን በሞትና በእድሜ ልክ እስራት እንደሚቀጣ አስታውቋል። በትግራይ ህዝብና ወጣቶች ላይ ቁማር እየተጫወተ የሚገኘው ህወሓት በአሁኑ ሰዓት የትግራይ ህዝብ በረሃብና በበሽታ እየተሰቃየና እየሞተ ባለበት በዚህ ሰዓት ለህዝቡ ድጋፍ ከማድረግና ችግሩን ከመፍታት ይልቅ በጣም በሚያስገርም ሁኔታ 400 ሚሊዮን ብር አውጥቶ ጸረ ድሮን ወይንም ደግሞ የድሮን መከላከያ ለመግዛት እንቅስቃሴ ላይ መሆኑ በትግራይ ህዝብ ላይ ቁማር እየተጫወተ ለመሆኑ ትልቅ ማሳያ ነው። ይህ የህወሓት ቡድን ላለፉት ዓመታት ትግራይን በማያባራ ጦርነት ውስጥ እንድትቆይና የህብረተሰቡ ኢኮኖሚ እንዲዳከም ወጣቶች ክልሉን ለቀው ወደ ተለያዩ አካባቢዎች እንዲሰደዱ ያደረገ ሲሆን ይህም አልበቃ ብሎ አሁን ደግሞ በሞት የሚያስቀጣ አዳዲስ ህጎችን አውጥቷል። ከእነዚህም መካከል የመጀመሪያው አስገዳጅ ብሔራዊ ጥሪን የሚመለከት ሲሆን በረቂቅ አዋጁ የመጀመሪያ ክፍል አንቀጽ 5 ላይ እንደተገለጸው እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ይገልጻል። በሁለተኛ ደረጃ ላይ ደግሞ የወንጀል ተጠያቂነት በሚለው ረቂቅ አዋጅ ላይ እንደተገለጸው በትግራይ ጦር ውስጥ ለመቀላቀል ወይንም ደግሞ ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው በደጀን ወይንም ደግሞ በግንባር ግዴታውን እንዲፈጽም ጥሪ ቀርቦለት ጥሪውን ካልተቀበለ ከ100,000 እስከ 500,000 ብር ተቀጥቶ ግዴታውን እንዲፈጽም ያደርጋል ሲል ይደነግጋል። በአሁኑ ሰዓት በርካታ የትግራይ ክልል ወጣቶች ይህንን ጦርነት ለመሸሽ ክልሉን ለቀው ወደ ተለያዩ አካባቢዎችና ወደ ሌሎች ሀገራት እየተሰደዱ እንደሆነም የክልሉ ነዋሪዎች ተናግረዋል። ሌላው ህወሓት ያወጣው አዲስ ህግ ደግሞ የሚከተለው ነው። የሰራዊቱን ወይንም ደግሞ የትግራይ ክልልን መንግስት ማጋለጥ፣ ህገወጥ የጦር መሳሪያ ይዞ መገኘት፣ ጥይት ወይንም ደግሞ ርችት ይዞ መገኘት፣ መተኮስ እንዲሁም ከወታደራዊ ተቋማት ለማምለጥ መሞከርና ከብሔራዊ ጥሪ ጋር አለመተባበር በእስራትና በገንዘብ ቅጣት እንደሚያስቀጣ ተገልጿል። በሞት የሚያስቀጡት 7 ድንጋጌዎች ደግሞ የሚከተሉት ናቸው። የመጀመሪያው በአንቀጽ 29ና 30 በተደነገገው መሰረት በተለይም በጦርነት ጊዜ በመሰረተ ልማት እንዲሁም በህዝብና በመንግስት ተቋማት ላይ የሚደርስ ጉዳት ከጠላት ጋር አብሮ መተባበርና ሚስጥር ማውጣት በሞት እንደሚያስቀጣ ተገልጿል። እንዲሁም ከውጭ መንግስት ጋር በመተባበር የትግራይ ሉዓላዊነት አደጋ ላይ የሚጥል ድርጊት መፈጸም እንደ ድርጊቱ አይነት ከባድ ከሆነ እስከ ሞት ድረስ እንደሚያስቀጣ ተገልጿል። ሌላው ደግሞ በሞት የሚያስቀጣው በአንቀጽ 44 ላይ የተገለጸው ሲሆን ይህም ከጠላት ጋር የኢኮኖሚ ትስስር ማድረግ ወይንም ደግሞ መመካከር የሚለው ነው። በተጨማሪም የጦርና የዘር ማጥፋት ወንጀሎች በትግራይ ህዝብ ላይ ወይንም ደግሞ በተወሰነ የትግራይ ማህበረሰብ ላይ ሆነ ተብሎ እንዲፈጸም የቀሰቀሰ ትዕዛዝ የሰጠም ሆነ በራሱ ለመፈጸም የተንቀሳቀሰ በሞት ቅጣት እንደሚቀጣ ተገልጿል። መገናኛ ብዙሃንን የሚመለከተው አንቀጽ ይህ ረቂቅ አዋጅ ደግሞ የመስዋዕትነት ክብርን ማሳነስ፣ የተዋጊዎችንና ቤተሰቦቻቸውን ክብር መንካት፣ በተለይም የተደራጀ የሚዲያ ቅስቀሳ ከሆነ እስከ 15 ዓመት እስራት እንደሚያስቀጣ ተገልጿል። በተጨማሪም በትግራይም ሆነ ከትግራይ ውጭ ሆኖ ትግሉን የሚተችና ሰዎች ወደ ትግሉ እንዳይገቡ የሚያበረታታና ትግሉን የሚቃወም ማንኛውም ሰው እስከ 5 ዓመት እስራት እንደሚቀጣ አስታውቋል። ሌላው አነጋጋሪ ህግ ደግሞ እንዲህ ይላል። በትግራይ ሰራዊት ላይ በማንኛውም መንገድ ፕሮፓጋንዳ ማካሄድ ወይንም ደግሞ ሆነ ብሎ ከጠላት ጋር በመተባበር እንዲጠቃ ማድረግ፣ የትግራይ ተወላጆችን ለጠላት መመልመልና የትግራይ ጦር እንዲከዳ ማድረግና ማነሳሳት በሞት እንደሚያስቀጣ ይደነግጋል። በተጨማሪ ደግሞ ተቀጣጣይ ፈንጆችን ያፈነዳና በአደጋው ሰው ከሞተ በህዝብና በአካባቢ ላይ ከፍተኛ ውድመት ካደረሰ በሞት ያስቀጣል ብሏል። ቀጥሎም የትግራይ የጸጥታ ኃይሎችን ምግብና መጠጥ መመረዝ እስከ 15 ዓመት እስራትና በሞት እንደሚያስቀጣ ይደነግጋል።
ሌላው ደግሞ የኢኮኖሚ አሻጥር አዋጅ ነው። ይህ ህግ ደግሞ በአራጣና ተዛማጅ የኢኮኖሚ ሴራ ህገወጥ የገንዘብ ዝውውር ያደረገ መድኃኒት የደበቀ ወይንም ደግሞ በተጋነነ ዋጋ የሸጠ 300 ሺህ ብር እንደሚቀጣ ይደነግጋል። ከዚህ በተጨማሪ ደግሞ በአዋጁ አንቀጽ 45 ላይ ሰፊ ስፍራ የተሰጠው ጉዳይ ነዳጅን ይመለከታል። በዚህም ነዳጅ የደበቀ ወይንም ደግሞ ከውሃ ጋር ቀላቅሎ የሸጠ አሊያም ደግሞ ለጸጥታ ኃይሎች የተቀመጠ ነዳጅ ላይ ጉዳት ማድረስ በ25 ዓመት እስራት ወይንም ደግሞ ከ100 ሺህ ብር እስከ 500 ሺህ ብር እንደሚያስቀጣ ይደነግጋል። ቀጣዩ ደግሞ የተፈጻሚነት ወሰንን ይመለከታል። ረቂቅ ህጉ ላይ የተጠቀሱት ወንጀሎች እንደየክብደታቸው ከማህበራዊ ፍርድ ቤት እስከ ከፍተኛ ፍርድ ቤት ሊታዩ እንደሚችሉ አዋጁ ላይ ሰፍሯል። በዚህም መሰረት የትግራይ ከፍተኛው ፍርድ ቤት ይግባኝና ሰበርን የሚመለከት ሆኖ ውሳኔው የመጨረሻና ይግባኝ የማይቀርብበት ይሆናል ይላል። ህወሓት ከፌዴራል መንግስቱ በተቃራኒ በመሆን በራሱ መንገድ አዳዲስና በሞት የሚያስቀጡ ህጎችን ማውጣቱ ለክልሉ ነዋሪዎች አደገኛ ስጋት ሆኖ ይገኛል። ማህበረሰቡ በረሃብና በበሽታ እየተሰቃየና እየሞተ ባለበት በዚህ ሰዓት አሁን ደግሞ የጦርነት ነጋሪት እየጎሰመ ይገኛል። ወደ ቀጣይ መረጃችን አለፍን። ኢትዮጵያዊቷ አትሌት ጉዳፍ ጸጋይ ለሕክምና በወሰደችው መድኃኒት ምክንያት ከውድድር ታገደች። የቀድሞዋ የሁለት ጊዜ የዓለም ሻምፒዮኗ ኢትዮጵያዊቷ አትሌት ጉዳፍ ጸጋይ ከውድድር በፊትና በኋላ በተደረገ ምርመራ የተከለከለ ንጥረ ነገር እንደተገኘባት ካመነች በኋላ የ4 ወራት እገዳ ተጣለባት። የ29 ዓመቷ ኢትዮጵያዊቷ ጉዳፍ ጸጋይ በአውሮፓውያኑ 2020 የቶኪዮ ኦሎምፒክ አትሌቲክስ ሻምፒዮና በአጭር ርቀት የነሐስ ሜዳሊያ አሸናፊ ስትሆን በ2022 ደግሞ የሴቶች የ5000 ሜትር የዓለም አትሌቲክስ ሻምፒዮና አሸንፋለች። እንዲሁም በ2023 ደግሞ በ10000 ሜትር ውድድር አሸንፋለች። ጉዳፍ ባለፈው ታህሳስ በዓለም አቀፍ የጸረ አበረታች ንጥረ ነገር ኤጀንሲ የተከለከለ ዝርዝር ውስጥ የሚገኝ ንጥረ ነገር በምርመራ ተገኝቶባታል። ይህም በጉዳፍ ውስጥ ተገኝቶባታል የተባለው መድኃኒት በሰውነት ውስጥ የኢስትሮጅን ንጥረ ነገር መጠንን ለመቀነስ የሚረዳና የጡት ካንሰርን ለማከም ይውላል ተብሏል። ሆኖም በአሁኑ ሰዓት ከዚህ ንጥረ ነገር ጋር በተያያዘም አትሌቷ ለ4 ወራት እገዳ እንደተጣለባት ቢቢሲ አማርኛ ዘግቧል። ወደ መጨረሻው መረጃችን አለፍን። በሱዳን የቀብር ስነ ስርዓት ላይ በተፈጸመ የድሮን ጥቃት 4 ሰዎች ሲገደሉ በሌሎች ሰዎች ላይ ደግሞ ጉዳት መድረሱ ተነገረ። በሱዳን አልቤይድ ከተማ የቀብር ስነ ስርዓት እየተካሄደ እያለ በተፈጸመ የድሮን ጥቃት ሰዎች መገደላቸውንና ሌሎች ሰዎች ላይ ደግሞ ጉዳት መድረሱን ቢቢሲ ዘግቧል። ይህንን ጥቃት ፈጽሟል የተባለውም የሱዳን ፈጥኖ ደራሽ ኃይል ነው። የሱዳን የእርስ በርስ ጦርነት ከዓለም እጅግ የከፋውን የሰብአዊ መብት ጥሰት ያስከተለ ሲሆን ከ11 ሚሊዮን በላይ ሰዎች ከቤት ንብረታቸው ሲፈናቀሉ ከ28 ሚሊዮን በላይ ሰዎች ደግሞ ለከፋ ረሃብ ተጋልጠዋል ተብሏል። በዚህ የእርስ በርስ ጦርነትም ከ50 ሺህ በላይ ሰዎች መገደላቸው ተገልጿል።